130 ዓመት የአድዋ ድል ክብረ በዓል አዲስ አበባና አድዋ በጎሪጥ እየተያዩ ተከብሯል። የኢትዮጵያ መከላከያ ሰራዊት ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ጁላ ባንዳዎችና ላኪዎች እናጠፋቸዋለን ሲሉም ተደምጠዋል። ፊልድ ማርሻሉ ከ20 ጊዜ በላይ ባንዳ እያሉ በተደመጡበት የ21 ደቂቃ ንግግራቸው የአብይ አህመድ አገዛዝ ወደ ስልጣን ከመጣበት ጊዜ አንስቶ ባንዳዎች አገር ሊያፈርሱ ቀን ተሌት እየሰሩ ይገኛሉ ብለዋል። ከጠላት ተሰልፈው ሲወጉን የነበሩ ባንዳዎች እንደነበሩ ይታወቃል። በአድዋ ጦርነት ጀግኖች እንደነበሩ ሁሉ ባንዳዎችም ነበሩ። ከጣሊያን ሰራዊት ምርኮኞች ይልቅ ባንዳዎቹ ነበር ከባድ ቅጣት የተቀጡት ሲሉም ታሪክ መልሰው ሊያስታውሱን ሞክረዋል። ፊልድ ማርሻሉ በዚህ የጀግንነት ታሪክ ከባድ መስዋዕትነት ስለከፈሉት ጀግኖች ማንሳት አልፈልጉም። የአድዋ ድል እውን እንዲሆን ረቂቅ የስለላ ጥበብ ስለተጠቀሙ አርበኞችም ቃል አልተነፈሱም። ፊልድ ማርሻሉ አባይ ግድብ እንዳይገደብና ኢትዮጵያ የባህር በር ባለቤት እንዳትሆን ባንዳዎች እየሰሩ ናቸው ባሉት አንደበታቸው ጠቅላይ ሚኒስትሩ ወላሂ ብለው ስላስቀሩት 13 ተርባይኖች አላነሱም። ለኤርትራ ሰልል ነበር ብለው በኩራት ስለተናገሩት የያኔው የኢንሳ ሰራተኛ የአሁኑ የሀገሪቱ መሪ ትንፍሽ አላሉም። ለውጡ ከመጣ በኋላ ለኤርትራ ሲሰልሉ ነበር ብለው በሀገሪቱ የደህንነት አመራሮች ክስ ስለመሰረቱት አብይ አህመድ መናገር አንደበታቸው አልፈቀደም። ስለየትኛው ባንዳ ናቸው የሚያወሩት ብሎ ጥያቄ ላነሳ ሰው መልስ የላቸውም። ፊልድ ማርሻል ብርሃኑ ጁላ ዛሬ ስላደረጉት ንግግር ሐሳባቸው ያካፈሉን ምሁራን የፊልድ ማርሻሉ ንግግር በቅርቡ ትግራይና ኤርትራ ለመውረር አገዛዙ እያካሄደው ላለው ዝግጅት እንደ መንደርደሪያ ተደርጎ ይወሰዳል ይላሉ። በኤታ ማጆር ሽሙ ንግግር ባንዳ የተባለ ህወሓት፣ ላክ የተባለ ደግሞ ሻዕቢያ ናቸው ይላሉ። የደርግ ምርኮኛው የአሁኑ ፊልድ ማርሻል የአብይ አህመድ አስተዳደር በጦርነት እድሜው ለማራዘም የሚያደርገው ወረራ ለማሳካት ትግራይን ለመዳሰስ ኤርትራን ለመደምሰስ የሚል የቀድሞ አለቃቸው ያልተሳካ እቅድ ለመተግበር እየተንደረደሩ ናቸው ይላሉ። ያም ሆነ ይህ የዛሬው የፊልድ ማርሻሉ ንግግር የአድዋን ድል የዘከረ ሳይሆን በቅርቡ ለሚጀመረው ጦርነት እንደ ማስጀመሪያ ፊሽካ ተደርጎ ይወሰዳል ያሉት አስተያየት ሰጪዎቹ አሰብ በሚል ሰበብ ጦርነት ከተጀመረ አገሪቱ ብትንትኗን ያወጣታል ብለው ስጋታቸው ገልጸዋል። ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን። የትግራይ ሰራዊት ለፌዴራል መንግስት የማስጠንቀቂያ መልእክት አስተላለፈ። የትግራይ ህዝብ ለኢትዮጵያ አንድነትና ሉዓላዊነት ሲባል ለዘመናት መስዋዕትነት የከፈለ በታሪኩ ለማንም ተንበርክኮ የማያውቅና ለዲሞክራሲያዊ እኩልነት የታገለ ህዝብ ነው ብሏል። ይሁን እንጂ በትግራይ ህዝብ መስዋዕትነት ስልጣን የተቆጣጠረው የብልጽግና ስርዓት የትግራይ ህዝብ ማንነት ለማጥፋትና ለማንበርከክ እንዲሁም ከወንድም አማራ ህዝብ ጋር ለማጋጨት ሴራዎችን እየጎነጎነ ይገኛል ብሏል። የትግራይ ሰራዊት አርሚ 33 ባወጣው የማስጠንቀቂያ መግለጫ ከፕሪቶሪያ ስምምነት በኋላ ከፋኖ ኃይሎች ጋር ወደ ማያባራ ጦርነት የገባው ብልጽግና ፋኖን ለማጥፋት የትግራይ ሰራዊት እገዛ መጠየቁን ይታወሳል። ከትግራይ ሰራዊት የተሰጠው ምላሽ ደግሞ ከእንግዲህ ከፋኖ ይሁን ከሌላ ህዝብ ጋር ወደ ጦርነት የመግባት ፍላጎት የለንም፣ ችግራችሁን በሰላማዊ መንገድ ፍቱት የሚል እንደነበርም አስታውሷል። ታዲያ ትግራይና አማራ ህዝብ በዚህ መልኩ ለማጋጨት አስበው ያልተሳካለት አብይ አህመድ አሁን ደግሞ በኢትዮጵያ ምርጫ ቦርድና የፌዴሬሽን ምክር ቤት አማካኝነት አዲስ ካርድ መዟል። ውሳኔውም የትግራይ ታሪካዊ ህገ መንግስታዊ ግዛቶች የሆኑት የሁመራ፣ አዲራመጽ፣ ጠለምትና ኮረም እንዲሁም አላማጣ በ2018 ዓ.ም በሚካሄደው ምርጫ ከትግራይ ውጭ ሆነው ተወካዮቻቸውን በቀጥታ ለህዝብ ተወካዮች ምክር ቤት እንዲመርጡ የሚል ነው። ይህም የትግራይ ጊዜያዊ አስተዳደር፣ የፖለቲካ ፓርቲዎች፣ ሲቪክ ማህበራት፣ የትግራይ ዲያስፖራን ጨምሮ ሁሉም የትግራይ ህዝብ ጾታ፣ እድሜ፣ ሃይማኖትና የፖለቲካ ልዩነት ሳይገድበው በጋራ አውግዘውታል። የትግራይ ሰራዊትም ውሳኔው የትግራይን ህዝብ ውክልና ያላገናዘበ ህገወጥና የፕሪቶሪያው የሰላም ስምምነት የሚጥስ ዳግም ጦርነት የማወጅ ያህል ይቆጠራል በማለትም አውግዘውታል። ሰራዊቱ ባወጣው ባለ 9 ነጥብ የአቋም መግለጫ ህገወጥ በሆነ መንገድ መሬቱን ለመንጠቅ የሚደረግን ማንኛውም እንቅስቃሴ እንደማይቀበል አረጋግጧል። በአሁኑ ወቅት በሚሊዮን የሚቆጠሩ የትግራይ ተፈናቃዮች ወደ ቀያቸው ባልተመለሱበትና መሬቱ በወራሪዎች እጅ ባለበት ሁኔታ ምርጫ ማካሄድ ዓለም አቀፍ ህግጋትን የሚጥስ የጥፋት ማረጋገጫ ነው ብሏል ሰራዊቱም። ውሳኔው የትግራይና የአማራ ህዝቦች በመካከላቸው የነበረውን እውነተኛ ትስስርና ወንድማማችነት የሚያፈርስ ወደ ደም መፋሰስና መጠፋፋት እንዲያመሩ የሚያደርግ የጥፋት ሴራ በመሆኑ ከወዲሁ መቆም አለበት በማለትም አሳስበዋል። በመንግስት ሆን ተብሎ የተቀነባበረው ሴራ በፍርድ ቤት ለመፍታት የሚደረገው አካሄድም ስህተት መሆኑን ያስገነዘበው የሰራዊቱ የአቋም መግለጫ የትግራይ ህዝብና የትግራይ ሰራዊት ሰላም እንደሚፈልግ ነገር ግን ችግሩ በሰላማዊ መንገድ የማይፈታ ከሆነ ለህዝቡና ለመሬቱ ሲል ማንኛውም መስዋዕትነት ለመክፈል ዝግጁ መሆኑን ሰራዊቱ ያለውን ቁርጠኝነት ገልጿል።
የትግራይ ሰራዊት አመራር ጀነራል ዮሐንስ ወልደ ጊዮርጊስ መዲድ የብልጽግና ስርዓት ትግራይን ለመበታተን እየዳከረ መሆኑን ተናግሯል። ይሁን እንጂ የትግራይ ህዝብና ሰራዊት የጠላቶቻችን ሴራና ተንኮል በሚገባ ተረድቶ አንድነቱን እያጠናከረ ይገኛል ብሏል። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ